እንዴት ናችሁ? ደህና ናችሁ ወይ? ዛሬ እግዚአብሔር ከሚያስደንቀኝ ከእህቶች መካከል ከሴቶች መካከል ትዕማር በዘፍጥረት 38 ስላለችው እምነት ስለተሞላች ስለ ትዕማር መናገር እፈልጋለሁኝ። ሁላችንም በእምነት ከታየልን ነገር መግባት እንዲሆንልን እግዚአብሔር ካየልን ነገር መግባት እንዲሆንልን እንዲህ ይላል። ከቁጥር 1 ጀምሬ ይሁዳ በዚያም ወራት እንዲሆነ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙንም ኤራስ ወደሚሉት ወደ አዶልማዊውም ሰው ገባ። ከዚያም ይሁዳ ከከነዓናዊውን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷ ገባ፣ ጸነሰች፣ ወንድ ልጅም ወለደች፣ ስሙን ኤር ብላ ጠራችው። ደግሞ ጸነሰች፣ ወንድ ልጅ ወለደች፣ ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅ ወለደች፣ ስሙንም ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ክዚብ በሚባል አገር ነበረችልና። ከዛ አለፍ ብሎ ምን ይላል? ለበኩር ልጁ ለኤር ትዕማር የምትባል ሚስት አጋባው ይላል። ይሁዳ የመጀመሪያ ልጁን ለትዕማር አጋባው። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበርና እግዚአብሔርም ቀሰፈው ይላል። ይሁዳም አውናንን ወደ ወንድም ሚስት ግባ፣ አግባትም፣ ለወንድምህ ዘርን አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበረ። ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱን ደግሞ ቀሰፈው ይላል። እዚህ ጋር ቆም ብዬ ትንሽ ልናገር። ይሁዳ የበኩር ልጁን አጋባው፣ ክፉ ስለነበረ አለፈ። ዘር እንዲተካ ወንድሙን አገባ እና ወንድሙ በሱ ስም እንደማይጠራ ለሱ እንደማይሆን ለወንድሙ ዘር መተካት ስላልፈለገ እሱም ዘሩን በምድር ያፈሰው ነበር ይላል እና እግዚአብሔር ፊት ክፉ ነገር ስላደረገ እግዚአብሔር ደግሞ እርሱን ቀሰፈው ይውላል። ክፉ ሆነበት፣ በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሏልና ትዕማር ሄዳ በአባቷ ቤት ተቀመጠች ይላል። ይሁዳ የእግዚአብሔርን ነገር ሳይሆን የልጁ ነገር አሳሰበው። እግዚአብሔር ደግሞ ዘር እንዲተካ ፈልጓል። ትዕማር እዚህ ይሁዳ ግንድ ውስጥ ሃሌሉያ መበለት ሆነሽ ወደ አባትሽ ቤት እዛ ቆይ አላትና የመበለት ልብስ ለብሳ አባቷ ቤት ሄደች። ዛሬ ለነገራችሁ የምፈልገው አሁን በሷ ቦታኛ አንዳንድ ጊዜ ጠላት ዘር እንዳንተካ እንዳንበዛ በቃ በተለያየ መንገድ ወደኛ እንዳይመጣ መልካም የእግዚአብሔር ሐሳብ በብዙ መንገድ ሊያደርግ ይችላል። እቺ ሴት ግን ጀግና ነች። የሚገርማችሁ ነገር ሄዳ ተቀመጠች። ነገር ግን ጆሮዋ ሁል ጊዜ የሚጠብቀው ነገር ነበር፣ ሊሰማው የሚፈልገው ነገር ነበረ። ምክንያቱም እዛ ይሁዳ እንትን ውስጥ መግባት ነበረባት። አይገርማችሁም? በጣም የምትደንቅ ሴት ናት። ይሁዳ መጣ ብላስ ተብሎ ስትሰማ ልብሷን የመበለቱን አወለቀችና ወደ መንገዱ ዳር መጣች። ጀግና ሴት ነች። ሞትን አልፈራች፣ ጨለማን አልፈራች። ትናንትና እንደዚህ እድሌ ብላላለች። ነገር ግን ጥሳ መግባት ወደሚገባባት ምዕራፍ ውስጥ መጣች እና በጣም ይገርማል። ምን ይላል? ፊቷን ተሸፋፍናን የመጣችው ጋለሞታ መስላን የመጣችው። ይሁዳም ባያት ጊዜ ጋለሞታ መሰለችው ይላል። ፊቷንም ተሸፍና ነበርና ወደ እርሷ ዘነበለ። እባክሽ ወደ አንቺ ልግባ አላት። እርሷም ምራቱ እንደሆነች አላወቀም ነበርና እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። እሷ በዓላማ የምትራመድ ሴት ናት። በእይታ
በተነገረላት እውነት የምትሄድ ሴት ናት። ዝም ብላ ሴት አይደለችምና ከዛ ከርሱ ተቀበለችው። ወደ እኔ ብትገባ ምን ትሰጠኛለህ አለችው። የፍየል ጠቦት ከመንጋ ይሰድልሻለሁ አላት። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህን አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትን፣ አምባርህን፣ በእጅ ያለውን በትር አለችው። ጎበዝ ጀግና። ሃሌሉያ ሃሌሉያ። እሷ ከቅራቅንቦ ጋር ሳይሆን እይታዋ ከእግዚአብሔር አጀንዳ ጋር ነው። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ግን የሚገርመው ነገር የሁሉ ካለፈ በኋላ ትዕማር በዝሙት ጸንሳ ተገኘች ተባለች። ሴስና ደግሞ በዝሙት ነው ጸነሰች ብለው ነገሩት። ይሁዳም አውጧትና በሳት ትቃጠል አለ። የሰው ጭካኔ እዩት። እርሷም ባወጣት ጊዜ ወደ አማቷ እንዲህ ብላ ላከች። ለዚህ ለባለ ገንዘብ ነው የጸነስኩት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው? ይሁዳም አወቀ ይላል። አያችሁ፣ ጠላት አንዳንድ ጊዜ ነገሮቻችንን ሊያስጥለን የቅርቡን ብቻ እንድናይ ሊያደርግ ይሞክራል። እቺ ሴት ያስተማረችኝ ምንድን ነው? እግዚአብሔር የተናገረው ነገር አለ። ሃሌሉያ። እነ ፋሬስ ይመጣሉ ትሰው የሚወጡ። ኢየሱስ ጌታ ነው። ሃሌሉያ። እና ሊያው መንታ እኮ ነው ያረገዘችው። በጣም ደስ ይላል። እና ይሄ ጠላት ዘርን ሊያጨነግፍ በተለያየ ነገር ሞከረ። እግዚአብሔር ወዳየላት ነገር እንዳትገባ ጽድቅ በሚመስል እውነት በሚመስል አንዳንድ ጊዜ ሰዎች የራሳቸው ነገር እንዳይበላሽ የእናንተ ነገር እንዲጠፋ ይገፋችኋል። እግዚአብሔር ካየላችሁ ግን መድረስ ይሁንላችሁ። ሁል ጊዜ ጆሮአችሁ ሰማይን ያድምጥ። የቱንም ያህል ይሁዳ ለቤቱ ለልጆቹ ቢራራ ለትዕማር ጨክኖባት ሂጂ ዘመንሽን ሁሉ መበለት ሆነሽ ኑሪ ብሎ ቢሰዳትን እግዚአብሔር ጻድቅ አምላክ ነው። ለተናገረው ነገር በሷ ውስጥ ላየው ነገር እነ ፋሬስ የሚመጡበትን መንገድ እግዚአብሔር ያዘጋጅ ነበር። በሰው አይን ሰው እንዲያይ እግዚአብሔር አያይም። ነገር ግን እቺ ሴት ኢየሱስ ጌታ ነው። ሃሌሉያ ወገኖች፣ አሁን ስለሷ ሳይሆን ስለኛ የቱንም ያህል ተስፋ አስቆራጭ ነገር ቢኖር ትናንት እግዚአብሔር የተናገረልን ያንን የተስፋ ቃል እንድንይዝ ብዙዎቻችን ከኔ ጭምር ቅርብ ያለውን ነው የምናየው። የትናንትና እግዚአብሔር እንዲና እንዲያ ብሎ የተናገረንን ነገር እንረሳዋለን። ትናንት ምን ብሎናል? የቱ ጋር ትሄዳለህ ብሎናል? ምን ትሰራ ብሎናል? ዛሬ በዙሪያችን ያለው የራሱን ነገር ብዙ ጊዜ አንዳንድ ነገሮች የራሳቸው ምርጫ አድርገው የእናንተ የከበረን ነገር ወደዛ ቢያደርጉትም እናንተ ግን ሰማይን ከማድመጥ ዞር እንዳትሉ ጊዜና ወቅቱን አውቃችሁ እንድትነሱ። እቺ ሴት ዋጋ ከፍላን የተነሳቸው ዘመኔ መበለት ሆኖ አይቀርም፣ ዘመኔ አባቴ ቤት አይቀርም አለች። ዘመኔ ግን እግዚአብሔር ወዳየልን ወደ ይሁዳ ግንድ ውስጥ ገባለሁ። እነ ፋሬስ በእኔ ይመጣ። ሃሌሉያ። በቃ ወደዛ ወደ ዳዊት ግንድ ውስጥ ገባለሁ አለች። ቆርጣ ተነሳች። ትናንትና ብዙ ነገር ጥግ ያስያዟቸው ዛሬ ጥሶ መውጣት ይሁንላቸው። እግዚአብሔር ወዳየላቸው ነገር መግባት ይሁንላቸው። ጥሳቸው መውጣት ይሁንላቸው። በእውነት ዘራቸው አይጨነግፍም። ጠላት እንዲያደረኩ ያለው ይኸው የእሱ ስም እንዳይጠራ አንዳንዶች እነሱ ሊጠሩ ይፈልጋሉ። ሃሌሉያ። ነገር ግን የመንግስት ጉዳይ ስለሆነ የተጠራንበት የወንጌል እውነት ስለሆነ የተሰጠንን ይሄንን እውነት ይዘን ጥሰን መግባት ይሆንልን። ዛሬ የምላችሁ ይሄን ነው። እናንተ እህቶች ሃሌሉያ፣ ምን አይታችኋል? ምን ተሰጥቷችኋል? ምን ተናግሯችኋል? ወንጌልን ያለ ፍርሃት። እቺ ሴት ኢየሱስ ግንድ ውስጥ ያለ ፍርሃት ገባች። ማድረግ የሚገባትን ነገር አደረገች። የተኛች ሴት አልነበረችም፣ የነቃች ሴት ነበረች። የሚሆነውን ነገር ሰማይ ምን እንደሚያመጣ የቱ ጋር እንደሆነ በጣም ጆሮዋን አክቲቭ አድርጋ የምትሰማ ነበረች። እንዳትያዙ፣ በዙሪያችሁ ባለ ጠላት በነገራችሁ እንዳትያዙ። እግዚአብሔር ትናንት ባላችሁ ቃል እስከ ፍጻሜ ጸንታችሁ። በሁለተኛ ደረጃ ደግሞ በጣም የምትገርመኝ ሴት ያቺ በዝሙት ተይዛ ወደ ኢየሱስ ያመጣት በጣም ጻድቅ ነን የሚሉ ራሳቸውን በቆለሉ
ነገር ግን ከኃጢአተኞች ዋነኛዎቹ በሆኑ በእነሱ ለካ የሰው አይን በራሱ ላይ ነው፣ የጠቢብ አይን በራሱ ላይ ነው ይላል። ራሳቸውን ያላዩ ነገር ግን የውጭን ነገር እየፈለጉ ሃይማኖተኞች ገፍትረው አመጧት። ጌታ ኢየሱስ ጻድቅ አይደል? ከእናንተ ኃጢአት የሌለበት አለ። ሃሌሉያ። እቺ ሴት እሱ አይደለም የሚገርመኝ፣ ነፃ ከወጣች በኋላ ትናንትናዋ አልያዛት። ምን ይሉኛል፣ እንደዚህ ይሆናል፣ ዛሬስ እንዲህ ቢገጥመኛል አለች። ነፃ ያወጣትን ጌታ ወገኖች ልንገራችሁ፣ ትናንትናችሁ ጋር ትያዙ፣ ትናንትናችሁ ጋር ትክረሙ። ትናንት በትናንት አልፏል። እግዚአብሔር አያስበውም። አምልኳችሁን ቀጥሉ። እነዚህ ሃይማኖተኞች ይታችሁ፣ እንዴት ነው የምታመልከው፣ እንዴት ነው የምትለው፣ እንደዛ ይበሉ። እናንተ ግን ኢየሱስ ስታመልኩ እርሱ መልስ ይሰጥላቸዋል። ይቺ ሴት ምንድነው ይሄ ወንጌል በተነገረበት ሁሉ አይገርምም? ምን አይነት አምልኮ ነው! ሃሌሉያ! እግዚአብሔርን የነቀነቀው አምልኮ፣ እግዚአብሔርን ደስ ያሰኘው አምልኮ፣ ክብሯን ጥላ የተደረገላትን አውቃ እግሩን እያበሰች፣ ሊያውም ሰው ጠርቶ በጋበዘው ቤት ውስጥ ሃይማኖተኞች እኮ አስገብተውታል። የሆነ ነገር አውቀው አስገብተውታል። ነገር ግን የሚገባውን አልሰጡም። ብዙ ነገሮች ውስጥ አለ ኢየሱስ፣ ግን የሚገባውን ክብር አላገኘም። የሚገባውን የምትሰጥ አንድ ጥሳ መጣች። ትናንትናዋን ያስጣላት፣ ከትናንትናዋ ጋር ዳግም ላትገናኝ ያፋታት። ሃሌሉያ! የእሱ ብቻ ሆና ልትቀር ወዳለችበት እውነት ውስጥ ያስገባት የሚገርም አምልኮ ይዛ መጣች። የሚደንቅ አምልኮ፣ በቃ የሚያነጋግር፣ የቤቱን መዓዛና ጠረን የሚለውጥ የሚያስቆጣ አምልኮ። ሃሌሉያ! የሰውን መንፈስ አልፎ የመጣ፣ የሰውን ንግግርና ቋንቋ አልፎ የመጣ፣ ለኢየሱስ ብቻ የሆነ ስምዖን ቤት ነው። አዎ ኃጢአተኞች ጻድቃኖች ቤት ነው። ራሳቸውን የከፈሱ ቤት ነው። ኢየሱስ አለ እንዴ? አለኝ የሚሰጥ ብላ መጣች። የፈለጉትን ይበሉ ያውሩ፣ እነሱ ያውሩን ያመልካለው አለች። እየሰማች በፀጉሯ እያበሰችው እነሱ እየተቿት ኢየሱስ መልስ ሰጠላት። ሃሌሉያ! በእውነትና በመንፈስ የሚያመልኩትን አብ እንዲህ አይነቱን ይሻል። በእውነት ይሁን እንጂ በመንፈስ ይሁን እንጂ። ሃሌሉያ! አትከራከሩ። የሚገባውን አልባስጥሮስ የቤቱን ጠረን የሚለውጥ አምልኮ፣ የሚያነጋግር ፉኝቶችን የሚያስቆጣ። ሃሌሉያ! በዚህ ዘመን በእውነት ጨክናችሁ እነሱም ያውሩ እናንተም አምልኩ፣ እነሱም ይናገሩ እናንተም አምልኩ። እንግዲህ እነማን እንደሆኑ እኛ በቃ እዚህ መጽሐፉ ላይ ያለውና አይደል? እነሱ አስገብተው እንዴት ነው እቺ ማን መሆኗል? ትናንትና ይቅር ተብላለች። በክርስቶስ የጸደቃችሁበትን ጽድቅ የሚያንቋሽሹ ወሬ አትስሙ፣ አትመልሱላቸው። ጽድቃችን ኢየሱስ ክርስቶስ ነው። ሃሌሉያ! ሃሌ ገባት እቺ ሴት። አይገርምም? ሊያውም ኢየሱስ ከመሞቱ በፊት እያዘጋጀችው ምን አይነት ናት? አልፋ ሄደች። ኢየሱስ የሚያወራላት ሆነች። አይገርማችሁ? ጽድቃችንን የሚያንቋሽሹ፣ ደህንነታችንን የሚያንቋሽሹ፣ በክርስቶስ ያገኘነውን እውነት እንዳላገኘን የሆነ የሚተቹ ጥቃቅን ነገር የሚፈልጉ ንገሯቸው። ሃሌሉያ! በምን ባምልኳችሁ የተደረገላትን ሃሌሉያ ያወቀች ሴት ናት። እናንተ በመቃብር ጋር ሞቶ እንኳን እኮ የሚፈለግ አምላክ ነው። ሞቷል ተብሎ ተነግሮ የተፈለገ አምላክ ነው። ሃሌሉያ! የመጀመሪያውን የምስራች እንድትናገር ሃሌሉያ በመቆየቷ ያገኘችው። እናንተ በፊቱ በመቆየት ሌላ መንደር ጋር አትገኙ፣ ሌላ ወሬ ጋር አትገኙ። እሱ ራሱ መልስ ያሻግራቸዋል። በእውነት በዚህ ዘመንማ በጣም ብዙ ጩኸት አለ። እውነት የሚመስል ስለ ኢየሱስ የሚከራከር የሚመስል። እናንተ ጸጥ ብላችሁ አምልኩ። ኢየሱስ ይገባሃል፣ አንተ ክብር ይገባሃል። ራሴን በፊት ዝቅ አደርጋለሁ፣ የተደረገልኝን አውቃለሁ። ሃሌሉያ! በክርስቶስ ኢየሱስ አዲስ ፍጥረት ሆኛለሁ። አሮጌው ነገር አልፏል፣ አሮጌው ነገር ተሽሯል። ሃሌሉያ! አዲስ ሆኖልኛል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በእውነት ከትናንትናችሁ ጋር አትያዙ። ሰዎች በሚሏቸው ነገር አትያዙ። መጽሐፉ ምን አለ? ምን ይላል ስለኔ?
ሃሌሉያ። እኔ አዲስ ፍጥረት ነሽ፣ ጸድቀሻል። ሃሌሉያ። በየው በላይ ያለውን ይሹ እንጂ በምድር ያለውን አይደለም። ህይወታችሁ በአብ ቀኝ ከክርስቶስ ጋር ተሰውሯል። ያ ህይወታችሁ የሆነ ክርስቶስ ሲገለጥ አብራችሁ የምትገለጡበትን ህይወት ናፍቁ ይላል። ኢየሱስ ክርስቶስ ጌታ ነው። ያንን እየናፈቅን እያመለክን አንተ ብቻ ጌታ፣ አንተ ብቻ በእኔ ላይ ንገስ እያለን ለኢያሱ እንዳለው ወደ ቀኝ ወደ ግራ አትበል። ሃሌሉያ። የዛን ጊዜ ይከናወንላል፣ ጎዳና ይቀናልሃል። ለምን? ከቃሉ ዞር አትበሉ፣ ዙሪያችሁን አትስሙ። ቃሉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን አለ ብላለች ሊሌ። ሃሌሉያ። ጸድቀሃል ነው የሚለው። ከብረሃል፣ ተወድሃል፣ ተመርጠሃል። የተመረጥከው ዓለም ሳይፈጠር በፊቱ ቅዱስና ያለ ነውር እንሆን ዘንድ በፍቅር በክርስቶስ ኢየሱስ መረጠን ይላል። የመረጠን ደግሞ የጸጋው ባለጸግነት ይመሰገን ዘንድ ይህን አደረገ፣ በውድ ልጁ በበጎ ፈቃዱ እንደወደደ በክርስቶስ ስራ የእርሱ ልጆች አደረገ። እናንተ ይህንን አትርሱ። ዛሬ የደከማችሁ ዜና አለኝ፣ የምስራች አለኝ። ቀና በሉ። ኢየሱስ ስለ እናንተ ሃሌሉያ በመስቀል ላይ ተሰቅሏል፣ ተተፍቶበታል። ሃሌሉያ ደሙን አፍስሷል፣ ስጋው ተቆርሷል። በሱ የጥል ግድግዳ ፈርሷል። ቀዳሚ ሆኖ ህይወቱንና ስጋውን ይዞ ህይወቱንና ደሙን ይዞ ገባለን። በአብ ቀኝ ይታየልናል። ሃሌሉያ ክርስቶስ ስለኛ ይታያል። ሃሌሉያ እግዚአብሔር አብ በልጁ ላይ የጨከነው እኔና እናንተን ወዶ ነው። ለርስት መያዣ ተደርጎ መንፈስ ቅዱስ ታትሞብናል። ዛሬ ልብስ ስንጠራ የእንትን ብራንድ እንደምንለው የኢየሱስ ብራንድ ሆነን ማህተብ ተደርጎብናል። ሃሌሉያ ላይለወጥ ላይሻር። ሃሌሉያ በእምነት ከጸደቅን እንግዲህ ይላል አይደለ? በእርሱ ሰላምን እንያዝ ይላል። ሃሌሉያ ወደዚህ በቃ ሃሌሉያ እኔ በጣም ደስ ይለኛል። በቃ የክርስቶስ ኢየሱስ ደም ከኃጢአት ከርግማን ከጉስቁልና ነፃ ወጣን። በሰላም ቀና ብለን እንድንሄድ እሱ ሊታይልን። ሃሌሉያ እሱ ደምግባት ሊሆንን ደምግባቱን አጣ። ኢየሱስ ክርስቶስ እንወደውም ዘንድ ባየነውም ጊዜ እንወደው ዘንድ ደምግባት የለውም፣ የተናቀ ይላል። አይገርምም? ስለ እኔና ስለ አንተ እኮ ነው። ለምንድን ነው የምትቆዝመው? ለምንድን ነው በሰዎች በቃ በሰዎች ወሬ የምንወሰደው? ለምንድን ነው የምናዝነው? እናንተ ሁሉ ጊዜ እኮ የምስራችሁን እየተናገረን እያመሰገንን እልል እያለን ልንኖር በሕያውና በአዲስ መንገድ ይላል አይደል? ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ እኮ ደስ ሲል ሃሌሉያ በመንፈስ የምትቃጠሉ ሁኑ አታባክኑ ይላል። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ሊያባክነን የሚንጫጫውን አልፈን ኢየሱስን እርሱን እንድንመስል ከክብር ወደ ክብር የምንለወጥበትን ህይወት እንያዝ። እንደ መስታወት እያብለጨለጭን ሃሌሉያ እሱ እስኪመጣ ድረስ የእሱን በጎነት እየተናገርን ምርጥ ትውልዶች እንደተባልን ምርጥ ትውልድ እንደሆንን አውቀን ሃሌሉያ ቅዱስ ህዝብ ለርስቱ የተለየን መጽሐፍ ቅዱስ ነው የሚለን፣ የሰዎች ሳይሆን መጽሐፉ ምን ይላል? መጽሐፉ ስለ እኔ ምን ይላል? ኢየሱስ ሞቶልሃል፣ ታርዶልሃል፣ አዲስ ፍጥረት ሆናል። አሮጌው ነገር አልፏል፣ እርግማን ተሽሯል። ሃሌሉያ ኃጢአት ተወግዷል፣ ተሰርዮልሃል። እያመሰገንክ ተፈጸመ በተባለው ነገር ላይ ተዘልለ ልትኖር ተመርጠሃል። ይህ ደግሞ ዓለም ሳይፈጠር በፊቱ ቅዱስ ያለ ነውር በክርስቶስ ኢየሱስ በፍቅር ተመርጠሃል። ይህ የተመረጥክበትን በአንተ ላይ የሰራውን ጸጋ እያመሰገን እስከ ፍጻሜ የምትይዝበትን እውነት ያዝ። ዛሬ ወደ ቃሉ ዞር እንበል። ሰዎች የሚሉን ሳሉ መጽሐፉ ምን አለ? ስለ አንተ፣ ስለ እኔ፣ ስለ አንቺ ምን አለ? ስለ ምድራችን ምን አለ? ሃሌሉያ አሸንፌያለሁ፣ ተፈጽሟል፣ ተሽሯል፣ አንተ ጸድቀሃል። ሃሌሉያ አንተ የከበርክ ነህ ነው የሚልህ። ይህንን ያዙልኝ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ የተባረከ ይሁን። የሰራልን ስራችንን የሰራልን ረፍትን የሰጠን ሰላምን የሰጠን አምላክ ስሙ ይባረክ። በሚቀጥለው ጊዜ እስክንገናኝ መልካም ቆይታ። ተባረኩ።